የወንጌል አማኝ ከሆነ አንድ ሳምንት ነው አይደል? በደንብ ልብ አድርገሽ ያዢ። ከአንድ ሳምንት በፊት ስለነበረ ከአንድ ሳምንት ስለኔ ቤት ታሪክ ከጠየቀኝ አንደኛ ኦርቶዶክሳውያን ተሳዳቢ ነበሩ ብሎ ክሌም ያደርግ ከሆነ አይደለም። በነገራችን ላይ ሲሶ አሁን ሰሙ ተሳዳቢ ነው አታስገቡት ያለን አንድ መረጃ ተሰጠናለ። እኔ ግን ለአንተ መረጃ ልስጥ። አሁን ለምሳሌ አንተ ራስን ያገለልክበት አንተ ለሰራው ቪዲዮ ለምሳሌ ከሚስ ሌላ ከሌላ ፊት ጋር ተለጥፎ ስለነበረ ነው ቪዲዮ ለናተ አንተ ለሰራው ቪዲዮ ሲጀመር አንተ አይነት በዱርዬነት ህይወት የሚተዳደር ሰው አሁን አንተ ጤናማ ሰው ነህ ብዬ አላስብም። በቃ በዱርዬነት የሚተዳደር ሰው እኔ አይደለም እኮ I think ስልክ እየገባበት ነው ሰማው። ይኸው ቆይ አንዴ ግን አቡ እኮ አንድ ሰው ነው። አቡ ቤተክርስቲያን አረከው እንዴ? አቡ አንድ ሰው ነው እና ታዲያ ለሰሙ ብሎ ታዲያ ቄሶች ይምጡ እንዴ? እናንተ ደግሞ እንዴ አንተ እኮ የቄሶቹን የኦርቶዶክሶችን በሙሉ ወክለ ምን አልክ? ኦርቶዶክሶች ብለህ እኮ ነው ተናገርከው። አትግቡ ይሉታል፣ ተሳዳቢ ነው ይሉታል አልከው አይደለም? ወይ እንዴት ነው? አረበናት ሲሶ እንደውም እኔ ሙስሊም ነው የምትመስለኝ። ጀለቢሃን ለብሰና በቀበል አንድ ቀን በቃ ኮፍያህን ጀለቢሃን አድርገህ በቃ እንደሱ ነው የሚያምርብህና እና እንደሱ ቁጭ እኔ እንትን ልበለው አንተ እኮ ነው ወንጌል አማኝ አይደለም ያልከው። ወንድም ደምሮ አሁን አንተ ያለህበት ቤት ሄደው ወንድም አታቀጥባውንም አታቀጥቁ ከሲሳይ ጋር ነው ቆይ ዝም ይባል እናንተ ከሲሳይ ጋር ምን ችግር ነው ያለባችሁ? ሲሳይ ምን ያደርጋል? ኦርቶዶክስ እናንተ ማን ናችሁ? ቆይ እናንተ ሲሳይ ለማዘዝ እናንተ ማን ናችሁ? እናንተ አንተ ዝም በል አንተ ራስህ ዝም በል ወንክ ደማ ነገር ነው። አሜን ሰው ያለው ነው የምሰጠው። ተለዘበል ከብት ለእናንተ ስድብና እድቃ ነው የሚያስፈልጋችሁ። ተዘቅዘቁ ከፈለጋችሁ ከሞቾቹ ጋር እሺ ቀጥል ያለው መስፍን ያረ እግዚአብሔር ያክብር በእውነት ተወቀስቲ አንዴ ቆይ ካሎራው እሺ ገብታለሽ ካሎራው ምን ልታዘኝ ሰሙ ምንድነው ያለው የርቃን ፎቶ ተይዞበት ነው እያለ ነው ሲያብራራ ነው ለዚህ ነው ሃይማኖት የነቀየከው ካላ አውጣው ወንድም ካላ አውጣው በለው ያሳየ ነው በመረጃ ያሳየ ነው ስትት ካለ ሄድና አውጣ በለው እንትን አንድ ጥያቄ ሲሰል ጠይቅ አሁን የነሱ ጥያቄ በዚህኛው የኔ ሞዴሬተር የለሽም እንዴ በዚህኛው አቃጠሉ እኮ እነዚህ ኢሶ እንትና ካሎራው እኔ እንዲገባ የፈለኩት አስገባው ኖ አይደለም አሁን እሱ ሰሙ እንዲህ ብሏል ብሎ ነው የሚያወራው ሄኖክ ምን አሁን ምንም ይበል አሁን እኔ ዝም ብሎ አንተ በለ እኔ መጥቼ በፊት ለፊት እኮ ነው የምናገረው እዚህ መጥቶ በፊት ለፊት ይናገር ነው የኔ ጥያቄ እንጂ አትናገር አይደለም የዛን ቀን አንተ ስትወጣ በለለህበት ቦታ እንደዛ ብዙ ነገር ሊያወራ ፈለገ ሁለት አስወጣውት በኋላ በቃ ሌላ ድራማ ነው እየሰሩት ማለት ነው ስለዚህ እዚህ ገብተ ግባና አንተም ጭምብል ይገለጣል ይላል አንተ አንድ ዕውቀት የሌለ ሰው የሰው ጭምብል ገላጮን ካንተ እኔ እንደ ካሎራው መሐይብ ሰው በአለም ላይ የለም አንድ ፊደል እንግሊዘኛ ብትጠይቀው የማይመልስ ሰው እንግሊዝ ሀገር እውርን በብትር እንደሚቆጥጥ ሄዶ እንግሊዝ ሀገር የገባ ሰው የሰው ጭምብልን አራግፋለሁ ይላል በእውነት በጣም የአገር መሐይብ ነው እንደ ካሎራው አይነት መሐይብ ሰው ምድር ላይ ራሱ የለም ይጮሃል ጩኸት ብቻ ነው አይሰማም እንዴ ኦርቶዶክሳውያንን ከሙስሊሞች ጋር ሆኖ የሚረቅጥ ሰው ተው ብለን ጉሮሮአችን እስክላላት ጮኸን የደከምን ሰው እኮ ነው እንግዲህ ስላለ እንግሊዝኛ ይችላል እንደ ሄድ የሞተ ደነዝ ሄድበት አንተ ናግባ እኔ በእንግሊዝኛ ላናግር እስኪ አንተ ካሎራው አንተ እውነት አንተ እናት ወልደሃለች ጀግና ነህ ናግባ ናስ በእንግሊዝኛው ነው ናግባ ካሎራው ናግባው ካሎራው ይታል እህል ስቢዋለሁ ናግባው ና
በእንግሊዝኛ ላናግረው እንደው አሁን ይሄ ልጅ እንግሊዝ አገር እንዳለ እንደው ከታች ያለ ሰው ሁሉ በቃ እንትን ይለዋል። ናገባ ክርስቶስ ልኬለታለሁ፣ አይገባም። ልኬለታለሁ። የመጨረሻ ማህይብ እንደሱ አይነት ማህይብ ኢትዮጵያ ውስጥ ራሱ ያለ አይመስለኝም። በነገራችን ላይ በእውነት እኔ ሲሳ የለም። እኔ እኮ ያንተን ሀሳብ እኮ አልቀበልም። ሲሶ አንተ ሰሙ ላይ የምትሰራውን ነገር አልቀበልም። ግን አንተ ባለበት ነው መጥቼ የምነግርህ እንጂ አንተ በለበት እኔ አሁን እንዴ መምህር ብሬ በጣም የተወደደ በእውነት መወደው መምህር ብሬ እኔ በመረጃ ነው በማስረጃ ነው። ለምሳሌ ሰሙ ኦርቶዶክስ ለምሳሌ አንተ ቤት ገብተው ኦርቶዶክሳን ወንጌል አማኞችን ይሰርባሉ አለ እንዴ። ሰሙ እኮ ወንጌል አማኝ ከሆነ እኮ 15 ቀን እኮ አልሆነም እኮ እንዴ። ትናንትና እኮ ከኦርቶዶክሳን መምህርና አቅበተ እምነት ወየ ኪድዬ አረ የራሳቸው ጉዳይ ሰሙ ምናምን ናፍቀሽኛል ገብተሽ ሰላም በይ ከአንቺ አይበልጥ የሰሙ ጉዳይ ከአንቺ ናፍቆት አይበልጥ። ወይ ኪዱ ደህና ነሽ? እንዴት ነህ? ሁላችሁም ሰላም ብያለሁ። ደህና ነህ ከሲሱ? አለሁልሽ ኪዱ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። ጠፋሽ እኮ ጠፍተሻል። አለን ወደ ሳቅ ተመለስ። አይ ተመለስን እኮ ኦልሬዲ ተመልሰን። ጋይስ ታብታብ አድርጉ እስቲ ታብታብ አድርጉ። በነገራችን ላይ ይሄ ቤት ጎፈንድሚ ይፈልጋሉ ወገኖች፣ ከታች ያላችሁ ላይቭ ጎሏን እያያችኋት ከታች ያላችሁ ስትይ እኮ ሌላ ከታች ያላችሁ እየሾፋችሁት እሺ። እኔ ሄቡ እንዴ ቆይ እኔ አሁን ፍትህ ለኤቨን ኤቭዬ ነሽ። እስቲ ነይ ጌታ ሲሲዬ እኔ ማነች እህታችን ባለችው መሰረት ነው የሞላሁት እንጂ አንተ ሰምተናል። ፎቶ ተይዘውብሃል አሉ ላካ ኦርቶዶክስ ጌታ ኢየሱስ ሰምተክዋል። ሰሙ ማስረጃ አልኩ እኮ በእግዚአብሔር እንደው በእግዚአብሔር እኔ ላይ የያዝከው ፎቶ ካለ አውጣው አልኩት እኮ። ኖ ደምረው እኮ ነው የያዘው እኮ ያለው ደምረው አይደል ደምሮ ያኔ እብድ ሆኖ ሲናገር የነበረውን ነገር በሙሉ እንዴ አረ ይቅርታው እንደደነኛ እንትን ነው እና ኤኒዌይ እስቲ ታብ ለምንድን ነው የማታደርጉት ግን? እኔ የምነግርህ ነገር ሰሙን በተመለከተ እሱ አሁን ገና አዲስ አማኝ ስለሆነ እኔ ሰሙን አልፋታውም ምስል ነው ይኸውልህ። ሰሙ እኔ አልፋታውም ጌታ ሰሙን ለመሰለ ጭምብሉን ካላወለኩለት አልፋታውም። ሰሙ ኦርቶዶክስ ነው፣ ወንጌል አማኝ በፍጹም አይደለም። መደማመጥ ጥሩ ነው። አንዳንድ ጊዜ ይሄ ነገር አሁን ሄዶ አንተን ከወንጌላውያን አማኞች ጋር የሚያቆራርጥ ስራ ውስጥ ነው የምትገባው። ሰሙን አላቆምም እያልክ ማለት ነው። እኔ ተው ካልኩ መተው አለብህ እኮ በቃ ይሄ ነገር ይቁም ይቅር ተው። እኔ ለሰሙ ብዬ አይደለም። አንደኛ ሰሙ ገና አዲስ የመጣ ሰው ነው። ስለዚህ ሰሙ ላይ የምናደርገውን ነገር ብንተው ለጊዜው ማለት ነው። እንደነሱ መሳደብ አለብህ እኮ ከነሱ እኩል ለመሆን። እኔ ሲሳይ ነው እያልኩት ነው። አባቴ አሮጊት ቤቱን የከፈተችው ቤት እየከፈተች ዘማርያምንም ስትሳደብ ነበር። ይቺ የቆረቆዘች አሮጊት አሜሪካ ምድር ላይ እንደዚህ እዛው ሄዳችሁ እሷ ጋር እሷን ብትሳደቡ ጥሩ ነው። ስድብ ጥሩ አይደለም። እኔ ግን ሲሶ አሁን የምነግርህ ምን እንደሆነ ታውቃለህ? ሰሙ እኔንም በቀደም ለታ እኔንም ብዙ ነገር ተናግሮኛል። ሲሶ እየሰማህ ነው አይደል? እኔንም ብዙ ነገር ተናግሯል። ስለዚህ እኔ አሁንም የኔ መከራከሪያ
በጌታ ይኔ ቆይ በጌታ አይደለም ሲሳይ፣ እኔ እኮ ልሰድባት ፈልጌ አይደለም። በቀደም አሁን ዘማርያምን በማይመለከቱ ፎቶውን ሰቅላ ስትናገር ነበረ። ዘማርያም አሁን ሰው ተናግሮ አያውቅም እዚህ ላይ ማለት ነው። እሱን ጠርተሽ ጠይቂ ውላታለሁ። ውሸታም ነው እያለች በቃ እንዴ! ሰውን እኮ ያለ ስም መስጠት ተገቢ አይደለም። በቃ ሁሉም ሰው ሰሙም ደግሞ ካመነበት ከነሱ ዝም ብሎ እንትን ማለት ነው የሰው ጉድ ምናምን። ይሄ እኮ መጽሐፍ ቅዱሳዊ አይደለም፣ አይደግፍም። እግዚአብሔርም እውነት እንዴ ቢዝብህ እንኳን እሱ አሁን በቀደም ኤርሚያስ የሰራውን ድጋሚ አንተ ላይ መስራት አለበት። ይሄ ተገቢ አይደለም። በቃ አንተ ሰው እኮ የሚያደርገው ሰማ ከሆነ ሲሶ ሰሙንም እንቆጠዋለን እንዲያቆም ማለት ነው። አንተም አሁን እንደዚህ ማድረግ የለበትም እንዴ! ተገቢ እኮ አይደለም። ሰውን አስፈራርቶ ነው እንዴ ወደ አንድ ቦታ እኔ ልንገርህ፣ አቋሜ ግልጽ ነው። ሰሙ ላይ ያለኝ አቋም ወንጌል አማኞች ከፈለጉ አንተ ሰሙ ላይ ያለኝ አቋም በፍጹም ሰሙን አልፋተውም። ሰሙ የወንጌል አማኝ አይደለም። እንዲህ ጥሩ አይደለም። የወንጌል አማኝ ነው አይደለም የምለውም ነገር ራሱ የሚለየው ነገር ስለሆነ እኛ መቸኮል የለብንም። ሲሳይ እሱ ሰሙ በገባበት ቦታ ሁሉ ስሳይን ሜንሽን አድርጎ ስናገር አንተ ለምን አታስቆምም? አሁን ያ ስሳይ እኮ ደቶ አያውቅም እኮ ምነካው እኮ ሰሙ እኮ ነው ስሳይ ጋር የሚመጣው። ለምንድን ነው እናንተ እሱን ሰው የማታስቆሙት? እሺ ጴንጤ ሆነ አይደለ? ይሁን፣ ለራሱ ህይወት ነው። ስሳይም ለራሱ ህይወት መኖር ሰው ነው። አንድን ሰው ከእገሌ ጋር አትገናኝ፣ ከዚህ አይነት ቤተክርስቲያን ሰዎች ጋር ግንኙነት አታደርግ ማለት እነሱ ስሳይን ለማዘዝ ማን ናቸው? ስልጣን ማን ሰጣቸው? አይደለማ ደርሶ ደግሞ ለኦርቶዶክሲያን ተቆርቆ ማለት ኧረ ሰሙ ኧረ ፖለቲካ ኧረ መሮኛል። ሴትዬ ጌታ እኔ ሰሙ ልክ ነው ትክክል እየሰራ ነው ብዬ አይደለም። ነገር ግን ሰሙ የሆነ ነገር ባመጣ ቁጥር ሁሉ አንተ ቤት እየከፈትክ ሰሙ ላይ ሄዳለሁ የምትለው ነገር ልክ አይደለም። አንተ ራስህ የወንጌል አማኝ ስለሆንክ ይሄ ነገር መቆም አለበት እያልኩ ነው። ሰሙን ሰው አስቆሞት ከቻለ አቆመ፣ ካላቆመ እሱ በዚሁ የሚቀጥል ከሆነ አንተም እቀጥላለሁ የምትለውን ነገር ግን እንደ አዋቂ ሰው አስብ እያልኩ ነው። ከሱ እንደተሻለ ሰው ይሄንን ነው እንጂ ሰሙ ጋር ማቆም ነው ያለበት። ሲሶ ሰሙ አላቆምም ካለ ሰሙን ማስቆም ማን ይችላል? አላቆምም ካለ እነሱ ይናገሩት። ሰሙን አንተ በቃ ምን ሰሙን ምን አስጨነቀ? በራሱ ሰዓት እኮ ኦርቶዶክስም ከሆነ ይገለጣል። የዛኔ ያፍሩበታል። እኔ አንተን ነው መቆጣት የምችለው ሲሶ። ግን ሌላ በተረፈ ይሄ ሌሎች እነዚህ አሮጊቶች አሜሪካ ሀገር ተቀምጠው የሚንጫጩትን ተዋቸው። ይህን ያ ትልቁ ፍላጎቱ እኮ እሱ እኮ ነው። አሁን እኮ ኢኖስ ማንን አታክ ማድረግ እንዳለበት መገረም ሞልቶበት ቃሉ እንደጠፋው ወይ አልፋ ኦሜጋ ጌታ ድረስ አልፋ ኦሜጋ ሲሶ ወይ እንዴት ነህ? እግዚአብሔር ይመስገን ሰላም ነህ ወይ? አለሁ ደህና ነኝ።
አሬ ድምጽ ማስረጃ ላይ ብሎ ደግሞ ይሄን ድምጽ እንዳይወጡብኝ በስነ ስርዓት አውሪ። ላይቭ ላይ እንደዚህ ያለችው በውስጥ እንዴት ነው ሰላም የምትለው ብሎ ደግሞ እንዳይወጡ እንዴ። ወይኔ ጉዴ! ኧረ እኔ በስነ ስርዓት ነው ሰላም ያልኩት፣ ግን ለምን ገባው መሰለህ ሲሶዬ? እሺ አንድ ነገር ልንገርህ። ይኸውልህ እኔ ያለሁበት ሀገር ማለት ነው እኛ ቸርች ውስጥ የእውነቴን ነው የምልህ 30% የሚሆን የወንጌል አማኝ አይደሉም፣ ኦርቶዶክሶች ናቸውና የሚመጡበት ምክንያት ምንድነው? ለኬዛቸው ያው የወንጌል አማኝ ነን ኤርትራ ሀገር ወንጌል አይፈቀድም በሚል ኬዝ ሰርተው ወረቀት ለማጻፍ ነው የሚመጡትና ለምን እንደሚመጡ እናውቃለን። ብዙዎች እሺ ብዙ አገልጋዮች በልሳን ሲናገሩ ከኋላ ሆነው ይስቃሉ፣ ያፌዛሉ ምናምን። ግን ያንን እያየን እኛም በአገልግሎት ያልበረታን የበረቱ ይህንን እያዩ አንገፋቸው። እንደውም ፍቅር ነው የምንሰጣቸው። አገልጋዮች ቤታቸው እየሄዱ ብዙ ነገር በቃ ይገባሃል መቼ። እና አሁን ምን ልልክ ፈልጌ ነው፣ ሰዎች በምንም አይነት ሁኔታ ወደኛ ሲመጡ መጥፋት የለብንም። እግዚአብሔር በምን አይነት መንገድ እንደሚሰራ ስለማናቅ ማለት ነው። እና ከሚመጡ ልጆች የእውነት ነው የምልህ በአብዛኛው ጌታን አግኝተው እዛው አገልጋይ ሆኖ የሚቀሩ አሉ፣ ወደ መጡበትም የሚመለሱ አሉ። ስለዚህ እተሊፈቱን ነው እንደዚህ ነው የሚለውን ነገር እንተውና በምንም አይነት ሁኔታ ተገፍተውም ለመሳደብም ለምንም ይሁን ከኛ ጋር ሲቀላቀሉ ባንገፋቸው። ሲሶዬ ገብቶሃል? አንግፋቸው በቃ። እንኳን አይደለም ከሌላ ቦታ ተገፍተው ሊሰድቡን ሊያንቋሽሹን ይሁን የሚመጡት ይምጡ። የእግዚአብሔር ቃል አንድ ቀን ይሰራል እነሱ ላይ። የለህም እንዴ? አለሽ እና ገባት ሲሶዬ? በምንም አይነት ሁኔታ ይምጡ ነው የምልህ። ማን ነው ስሙ ጠፋብኝ። ሳሙ ተገፍቶም ይሁን ይምጣ፣ ያለበትንም ችግር ቀለል እስኪለትም ሊሆን በምንም አይነት ሁኔታ ውስጥ ይሁን ይምጣ፣ ደስ ብሎን ነው መቀበል ያለብን ሲሶዬ። እሺ አሁን ጭምብሉን ገፍለታለሁ ምናምን ስትል ስለሰማሁት እንደው ትንሽ ካለኝ ኤክስፒሪየንስ እኛ ቸርች ውስጥ ምን አይነት ሰዎች እንደሚመጡ በተለያየ ምክንያት እየመጡ ግን በዛው የሚቀሩም አሉ። የእግዚአብሔር ቃል እውነት ስለሆነ አንድ ቀን የዘራነው ዘር ጊዜውን ቆጥሮ ስለሚሰራ በሁሉም ላይ አንክፋቸው ልልህ ፈልጌ ነው ሲሶዬ። እሺ እና በፍቅር እንያዘው፣ በቃ በፍቅር እንያዘው። ደግሞም እርግጠኛም አይደለንም እሱ በምን ምክንያት ወደኛ ጋር እንደመጣ እንደዚህ ብለን ማስረጃ የለንም። ቢኖረንም እንኳን ዳትማችን እንደዚህ መሆን የለብንም ልልክ ፈልጌ ነው። እሺ ወንድምነት። እሺ ሲሶዬ ወይ ጌታ ኢየሱስ ኦኬ ሌላ ቴክስት። እሺ ቀላል ፈረደብኝ። ሊሊሻን በእውነት መኪናው በቆመበት እንዳልነዳውና ከዚህ ዓለም በጊዜ እንደውም ኃጢአቱ በዝቶበት ተሰናብቷል እንዳለባል።
ነገር ግን